እኔ የሆነ ነገር አድርገህ ምናምን ቆይ ተረጋጊ እነማን ናቸው ላኩ ቆይ ከጀርባው ሁለት ሰዎች አሉ እሱ የቀረፈ ያላል ስለዚህ እሷ እንደፈለክ አድርገህ እንደምንም ነገር አድርገህ ስትፈልግ ስለዚህ መልእክት ይዘን የመጣው ማለት ነው አይደል አዎ መልእክት ይዘን ካሜራውን አጥፉና ከጀርባ ያሉት ነገሮች በሙሉ ጠር ከዛ ላካት አረብ ሀገር ላከኝ ያው በሚልኩሽ ሰው ነው ያገናኘው እንዴት አድርገን አንተ በእንደዚህ አይነት መንገድ ነው ለምንድን ነው የመጣው የቀረፈ ኃይል ስላለ እሱን አምጣ ተብዬ ነው ማለት የቀረፈ ኃይል እሱን አምጣ ተብዬ ዝም በል ሲያስጠላ በእግዚአብሔር ዘመድ ላይ ነው ታዲያ ይሁላ ነገር ያደረከው ምን አደረኩ ማለት እንዴ ምን አደረኩ እንደዛ እህትን አሳልፈን ሰጠው እንዴ እኔ ዛሬ እኔ ከሚያውቁ ሰዎች ጋር ነው ያገናኘሁት እኔ እንዴት ነው ይኸውልህ የማይሆን ነገር እንዲፈጠር አልፈልግም ተረጋግተህ ነው ወንድሜ ይኸውልህ ከዚህ በለጠ ብዙ ነገሮች ውስጥ እንድንገባ አትገፋፋኝ ምን እያደረጋችሁ ነው እየተቀመጥን ነው ምን እያደረግን አየን ቁጭ ብለህ ብታወራ ይሻላል ሰማይ ይሻላል ምን እያደረግን እንደነበር እህትህን አጠገብ አስቀምጠው ሲሆነቱላት የማይሆን ነገር ለማድረግ ሲሞክሩ እያየ ዝም ብለህ ስልክ እንደሚያወራ ሰው ትታት ሄደ ሁለተኛ ደግሞ በደጋጋሚ ስትደውልልህ ስልክህን አጥፍተህ ለረጅም ጊዜ ጠፍተህ ተብራና ጉዛ ግሬ ለማተቀመጥ ምን እንደነበረ የሚያስፈራ ነገር አለ ምን አዲስ ነገር አለ የምትለው ምን ከኔ ጋር የጀመርከው ነገር አንተ ቤተሰብ ነገር ነበረ ማለት ነው እዚህ አዲስ አበባ የሚኖር እና ለምን አረብ ሀገራት ሞክሪ ምናምን በአሁን ሰዓት ላንቺም ለቤተሰቦችሽም ትረጃለሽ እዛ ቤተሰብ ጋር ሆነሽ ቤተሰብን ከምታጨናነቂ ለእናትሽም ተሳልፊላታለሽ ወንድሞችሽንም ጥሩ ትምህርት ታስተምሪያለሽ ምናምን ብሎ የሆነ ምክር ነገር ሲሰጠኝ ከዛ ይዞኝ ገባ ጾታዊ ተንኮሳ ምን ልበል ሴት ላይ የሚደርስባት አደጋ አደረሰብኝ ከዛ ምንም ማድረግ አልችልም ቤት የሆነ ነገር ለጋ ካልናገራለሁ ብቲ ይሄን ነገር አጋልጣለሁ ብቲ ቤተሰቦችሽን ከየት እስከ የት እንዳደግሽ አውቃለሁ ምናምን ነገር አለኝ ማለት ነው ሰው ቤት ምናምን አትገቢም ሰው ቤት ለመግባት አረብ ሀገር ሄደሽ ነው የምትሰሪው በእኔ ጓደኞች በዙሪያ ብዙ ጓደኞች ስላሉኝ እነሱ እንዲያስጨርሱልሽ አደርጋለሁ ምናምን አለኝ ለተቸገረ የሚረዳ ምናምን አይነት ሰው ሳይሆኑ የራሳቸውን ጥቅም ብቻ የሚያራምዱ አይነቶች ናቸው እዛ ሲሄድ ብዙ እንደኔ አይነት ወጣቶች ልጅ ነበሩ እነሱ ጋር ግማሹ የሚያለቅስ ነው ግማሹ የሆነ የሚበሳጭም አይነት ሰው ለፍት ነው እንደዛ ሲጎነትሉሽ ማለት ነው ነገር እንደዛ ሲያደርግ ያላየ ነገር መስሎ ስልኩን የነካካ ነገር ስጣራው አንዴ የመጣውሽ ይጨርሱ ያለው ነገር እሱ ወደዚህ የሚያውቃቸው ጓደኞች ምናምን አሉት መሰለኝ ወደ አረብ ሀገር የሚልኩ ነበሩት መሰለኝ የሆነ ደስ የማይሉ ሰዎች ናቸው ማለት በሀብታቸው የሚመኩ እንኳን ለተቸገረ የሚረዱ ምናምን አይደለም ያንተን ሴትነት ያንተን ደካማ ጎንህን ተጠቅመው የሆነ ደረጃ ላይ ጥለው ካንተ የነሱን የራሳቸውን ጥቅም ብቻ የሚያራምዱ ሰዎች ናቸው የምትንቀሳቀሱ እኔ ምንሽ ነገር ይሄንን ጥቃት ያደረሰብኝ ሰውዬ ማለት ነው እሺ ከዛ እኔ ሌላም ለዘመድ ተብዬው ስደውለት ስልኩ ዝግ ነው ይዛን ሰዓት ወይ ሞቷል ተብሎ ነው እንትን ማለት የነበረ በገን በቃ የሚመቱ ልጆችም ሁላ ነበሩ ምንድነው ምን አይነት ቦታ ነው የመጣው ምናምን ስለው ከዚህ በኋላ ያለው ነገር እነሱ ናቸው የሚጨርሱልሽ ምናምን ታዲያ እነዚህ ምን ሆነው ነው ምናምን ስለው አይ እነዚህን በሌላ ኬዝ ነው ያንቺ አይነት ኬዝ ጋር የሚያዝ አይነት ነገር አይደለም ነገር አለ ከዛ ይቅርታ እኔ እኮ እንደዚህ ሆኜ ተቸግሬ በላቤ ሰርቺ ሰው ሀገር ሄጂ ሰርቺ በላለው ብዬ ነው እንጂ ለእንደዚህ አይነት ስራ አይደለም የመጣሁት እንደዚህ ይነካካኛል ያልሆነ ቦታ ላይ ይነካካኛል ከዛ አረፍ ምናምን ስለው አረ ጥጋበኛ ነገር ትመስላለች ምናምን ነገር ብሎ ሳቀ ብር ነው የምትፈልጊው ብር ከሀገርሽ ወጣሽው ብር ፈልግሽ ነው አይደል በብዙ የማይቆጠር አይነት ብር ነው ፊቴ ላይ ወረወረብኝ ማለት ነው ለሁለት ወንድሞችሽና ለዛች ሚስኪን እናትሽ ማትሳሽ ከሆነ የፈለግሽውን ነገር ማድረግ ትችያለሽ ሌላ ዛቻ ማለት ነው ከጣቢያ ውጪ ወጥተሽ ነው አንቺ ከጣቢያ ውጪ ወጥቼ እኔ እንዲያወራኝ ምናምን ነገር አደረገ በዚህ ሂጂ ካልኩሽ ትሄጃለሽ በዚህ ውጪ ስልሽ ትውጫለሽ ይሄን አላደርግም አይል ሰው በቃ ባጭሩ ባሪ ያደረገሽ ማለት ነው የሚያመጣቸው ለወሲብ ግንኙነት ፈልገዋቸው ነው በቃ ሌላ ነገር አለው ታዲያ በዛ አይነት ችግር የሚያጋጥማቸው ብዙ ልጆች አሉ ከክፍለ ሀገር እንደኔ በማያውቁት ነገር የሚገቡ ነው ለነሱ እንድደርሱላቸው ስለጠይቃለሁ እሺ ደ እዛው ትቶኝ ወጣ ከዛ ምንድነው የተፈጠረው ነገር በቃ ለነገር አልችልም በጣም የሚያስጠላ ነገር ነው ማለት ነው ማለት ታውቃለህ ሴት ልጅ ጋር ምን አይነት ጉዳት ሊደርስባት እንደሚችል አሁን በተቻለኝ አቅም እንግዲህ መልካም ጤንነት ላይ ይገኛለሁ ሰደሽ ቦታ ምን አይነት ቦታ ነው ማለት ነው ቦታ ላይ የሆነ ትልቅ ሰፊ ግቢ ነገር ነው ከዛ በቃ ሰዎቹ በጣም ግብዳ ሰዎች ናቸው ትላልቅ ሰዎች ናቸው እንደዚህ ባለጸጋ ነገር ነው እንደዚህ ለአይን እኮ ደስ የሚሉ አይነት ባለጸጋ ሰዎች የለም ትላልቅ ሰዎች እንደነሱ አይነት ሰዎች ናቸው ጾታዊ ትንኮሳ ምናምን ያደርጋሉ በጎን
እዛ ላይ እንደዚህ ብዙ ሴቶች አሉ ያለቀሱ እዛ እንደዚህ ልብሳቸው ተቀዳዶ ምናምን ያዩዋቸው ልጆች አሉ። በቃ የሆነ ሰዓት ሳስቼ የፈረምኩት ነገር በመኪና በቤት ምናምን በሚለው እንደሆነ ገባኝ በራሴ ነው። ከበር ውጭ ብላ ነው የወጣሁት ማለት ነው። እንዴት ከእስር ቤቱ በር ውጭ በምክንያት እዛ ድረስ ሊፈቅዱለት እንደቻሉ አላውቅም። ብቻ እኔ ያለሁበት ሁኔታ አሁን እግዚአብሔር ይመስገን የእናንተም ጸሎትም ነውና ከዛ ቆንጅስ ምናምን ነገር አለ። ከዛ ሄድኩኝ። ከዛ ሌላ ነገር ማለት የሴትነት ልህን ለመጠቀም አይነት ነገር ነው የሚፈልገው። ሴት ልጅ ነኝ ምንም ማድረግ አልችልም። ብትጮህም እዛ ያለው አካል በሙሉ የነሱ ነው። በዙሪያ ያለው በሙሉ እንደኔ የሚጮሁ ሴቶች እንጂ ለሚጮሁ ሴቶች ላይ የሚደርስላቸው ማንም አካል አልነበረ። ለሌላ አይደለም ዝም በል ታዲያ ተስገብግበ ስለሆነ መሰለኝ ሌሎችን ደግሞ የራሳቸው ጉዳይ እህት ወንድሞቼ እንባ ሲያፈሱ እህት ወንድሞቼ ሲንገላቱ ያንቺ ጣፋንታ ምን ሆነ? ከዛ በኋላ ይዘው ይገባል። እንደዚህ እኔ ታገላለሁኝ ታጊ ወንድ ልጅ ማሸነፍ አልችልም በግዴታ ከሆነ አይደለም በፍቅር ሲሆን እንጂ ወንድ ልጅ የምታሸንፈው በግዴታ ማሸነፍ አልችልም። ስቆል የሚወሰድካት አንድ ትልቅ ግቢ ወስደሃት ኤጀንሲ ነው ኤጀንሲኛ አናውቅም እነሱ እንደሚልኳት ነው አማቀው ነው ባሪ መሰረት ስንት ሰው ልካል ከዚህ በፊት የሄደ ሰው የምታቆሰዋል ለነሱ ነው የምሰጠው ነው ያመጣው ለነሱ ነው የምትሰጠው አንተ በግኖ እንደምታመጣው ይልካሉ አይልኩም ይሄን ጥያቄ ብቻ ለምን አትመልስ እኔ ገና በምን አይነት መንገድ መታሰር እንዳለብህ እስር ምን እንደሆነ አሳያለሁ ገባ በሴት እህቶቻችን ህይወት ተጫውታችሁ ዛሬ ተጉላልቻለሁ ከስር ያለው ስትል እምላቀቅ ሰው እንዳልሆንኩ እንድታውቀው ፈልጋለሁ ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ዛሬ እንግዲህ ጠዋት ላይ አንዳንድ ነገሮችን ከቤተሰብ ጋር ለመፍታት ስንሞክር ነበር ለእናትም እንግዲህ ማሳወቅ ያለብንን ነገር ስናሳውቅ ቆይተናል ግን ደግሞ እዛው እያልን አንድ የወሰድኳቸው ፋይሎች ነበሩ እነዛ የወሰድኳቸው ፋይሎች ውስጥም እንግዲህ ቃል በገባሁላችሁ መሰረት መደረግ ያለበትን ነገር ማድረግ እንዳለብኝ ያ ማደርጋቸው ነገሮችም ደግሞ ጠቃሚ ነገር እንደሚሆን ቃል ስገባላችሁ ነበር በዛም መሰረት እንግዲህ የወሰድኩት እርምጃ ምንድነው ፋዘር ሲሉት እንደነበረው ለረጅም ጊዜ ሲከታተሉት ለ20 ምናምን ዓመታት እንግዲህ ሲሰራ የነበረ ስራ ነው ይሄንንም ስራ እንግዲህ የሚሰሩት እነዛ ወጣቶችን በማጥፋት ወደ ከተማ በማምጣት ብዙ ነገሮችን ብዙ አይነት በደሎችን እያደረሱባቸው ነው የሚገኙት እነዛ ወጣቶች ላይ እንግዲህ የሚደርሱት በደሎች ምን ይመስላሉ የሚሉትን ነገሮች እኔ ደረስኩባቸው አንዳንድ ነገሮች አሉ በይበልጥ ደግሞ እንግዲህ ከእህታችን ብዙ ጉዳዮችን የምንሰማ ይሆናል እዚህ ጋር የምትመለከቷት እህታችን በእንደዚህ አይነት ጉዳይ ላይ እንግዲህ የተፈጠሩትን ነገሮች በነሱ ወንጀል በነሱ ኃጢአት ምክንያት እንግዲህ ሰለባ ሁና እስር ቤት የነበረች ብዙ አይነት እንግልት የደረሰባት ግን ደግሞ በአባታችን አማካኝነት አንዳንድ እርዳታዎችን አግኝታ ከእስር ቤት የወጣች እህታችን ነች ከእስር ቤትም በወጣችበት ሰዓት እንግዲህ እየተደረገላት ያሉ አንዳንድ እርዳታዎች እንዳሉ ሰምተናል ያስ ምንድን ነው አሁንስ እየተደረጉ ያሉት ጉዳዮች ምን ይመስላሉ እሷስ ደግሞ ወደዚህ ከተማ የመጣችበት መንገድ ምን ይመስላል የሚለው አብረን ሆነን የምንከታተል ይሆናል ውድ ቤተሰቦች እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲጀምሩት አሳስባለሁ በመቀጠልም ደግሞ እንግዲህ ለብዙዋን ቻናሉን ሼር እያደረጋችሁ ምክንያቱም ለሀገርም ለህዝብም ለእናንተም ደግሞ ማስተማሪያ የሚሆን ቻናል ስለሆነ መበረታታት አለበት ብዬ አስባለሁ ቢኮዝ እዚህ ጋር የሚተላለፉ ነገሮች ለእናንተም ትምህርት የሚሆናችሁ ከጎናችሁ ያሉትን ሰዎች በምን አይነት መንገድ አንደርስታንድ ማድረግ እንዳለባችሁ ከሀገር ውጭም ያላችሁ ሰዎች እንግዲህ እየተፈጠሩ ያሉትን ነገሮች በአካባቢው ላይ ያሉትን ነገሮች በምን አይነት መንገድ መረዳት አለባችሁ የሚሉትን ነገሮች እንድትማሩበት የአቅማችንን እየሞከረን ያለንበት መንገድ ነውና ይህንን ቻናል ሰብስክራይብ በማድረግ ለብዙዎች ሼር በማድረግ ላይክ በማድረግ ቪዲዮን እንግዲህ ከጎናችን እንድትሆኑ ፈልጋለሁ እናንተም ደግሞ በመሰላችሁና በተረዳችሁት መንገድ ቻናሉን እንግዲህ ኮመንት በማድረግ ሀሳብ አስተያየቶቻችሁን በማስቀመጥ እንድታግዙ ፈልጋለሁ ምክንያቱም የእናንተ ሀሳብ አስተያየት እዚህ ጋር የምትሰጡን ኮመንት ምን ያክል አስፈላጊ እንደሆነ እኔ ነኝ የማውቀው እናንተ እህት ወንድሞቼ አባት እናቶቼ እንግዲህ እዚህ ጋር ያስቀመጣችሁልኝ ኮመንት ከብዙ አይነት መጥፎ መንገድም ሆነ ብዙ እኔ መልካም ነው ብዬ ካሰብኳቸው መንገድ እንድጠነቀቅ የረዳችሁኝ ነገር ስላለ በጣም አመሰግናለሁ እግዚአብሔር ያክብልኝ እናንተንም ማለት ፈልጋለሁ እንዲሁም ደግሞ እንግዲህ በደረሰብኝ ትንሽ አደጋ ለተጨነቃችሁ ስጋት ለገባችሁ እህት ወንድሞቼ እናት አባቶቼ በድጋሚ ማለት የምፈልገው ነገር በዚህ ጉዳይ ከዚህ የበለጠ ችግር ሊደርስብኝ ይችላል ማለት ህይወት እስከ ማጣት ደረጃም ቢሆን ልንቀበለው የሚገባ ነገር ስለሆነ ማለት ነው ይሄ ነገር በእኔ ላይ የሚያበቃ አይደለም
ይህን ስራ እስካላቆምን ድረስ ራስ ወዳድ ሁነን እኛ እንትረፍ፣ ሌሎችን ደግሞ የራሳቸው ጉዳይ። እህት ወንድሞቼ እንባ ሲያፈሱ፣ እህት ወንድሞቼ ሲንገላቱ ምን አገባን በማለት በቸልተኝነት የምናልፈው ነገር ከሆነ ሁላችንም እኮ ደስተኛ ሆነን በልተን ጠግበን እንደፈለገን ሆነን ተዝናንተን መኖር የምንችልበት ነገር ሊኖር ይችል ይሆናል። ያ ነገር ግን ምን ያክል ደስተኛ ያደርገናል? እዚህ ጋር እንባ እያየን እዚህ ጋር የብዙሃንና የብዙሃን ብቻ ይህን ሁሉ ነገር እያየን እኛ ዝም ብለን ማለፍ የምንችልበት አይነት ሁኔታ አለ። የመጣንበትም ሁኔታ ያሳለፍናቸው ነገሮችም ደግሞ ያስገድዱናል ስለሆነ ማለት ነው። ብቻ እኔ ያለሁበት ሁኔታ አሁን እግዚአብሔር ይመስገን የእናንተም ጸሎትም ነውና አሁን በተቻለኝ አቅም እንግዲህ መልካም ጤንነት ላይ ይገኛለሁ። እናንተም ደግሞ እንግዲህ እስቲ ከዚህ በኋላ ላሉት ፕሮግራሞች እየተረዳችሁ ያሉትን ነገሮች በሀሳብ በአስተያየት እንድታስቀምጡልኝ እፈልጋለሁ እላለሁ። እንዴት ዋልሽ? ሰላም ተብለመስከ እንዴት ነሽ? ደህና ነኝ። ሁሉ ሰላም ሰላም ነው። እንግዲህ ያው መቼም እዚህ ጋር ስም መጥቀስ ባይኖርብኝም ያላኩኝን ጠበቃ ታውቃቸዋለሽ ብዬ ተስፋ አድርጋለሁ። ረጅም ጊዜ ከአንቺ ጋር ብዙ ነገሮችን ስላሳለፉ ማለት ነው። ሲያወሩኝ ነበረ። እስቲ እንግዲህ አንቺን ማንም በል ከስምሽ ጀምረን ስላሉት ነገሮች ስላስተዳደግሽ። እሺ እንግዲህ አስተዳደጌ ከክፍለ ሀገር ነው ያደግኩት። ከዛሬ 78 ዓመት በፊት ነው እዛ የነበርኩት ማለት ነው። እና ለቤተሰቦቼ የመጀመሪያ ልጅ ነኝ። ሴት እኔ ብቻ ነኝ። እኔ ታናሽ ሁለት አለው። ከሁለት ወንድሞች እና ከአንድ እናቴ ጋር ነው የምኖረው የነበረው። አባቴን በጦርነት ነው ያጣነው። ማለት እኛም ህጻናት ነበርና አናውቅም የዛን ሰዓት በጦርነት ነው ያጣነው አባታችንን። እና ለቤቱ ለልጆቿ በቃ ኃላፊነት የምትወስደው እንደ እናትም እንደ አባትም ሆነ እናቴ ብቻ ነበረች። ወንዶችም ህጻናት ስለነበሩ እኔም ደግሞ ሴት ነኝ። እዛ ላይ ትምህርት ያን ያክል ብዙም አልተማርኩም። በመሀል አቋርጬ በቃ ምን መስራት አለብኝ የሚለውን ሳስብ አንድ ቤተሰብ ነገር ነበረ ማለት ነው እዚህ አዲስ አበባ የሚኖር እና ለምን አረብ ሀገር አትሞክሪም ምናምን፣ በአሁን ሰዓት ላንቺም ለቤተሰቦችሽም ትረጃለሽ፣ እዛ ቤተሰብ ጋር ሆነሽ ቤተሰብን ከምታጨናንቂ ለእናትሽም ተሳልፊላታለሽ፣ ወንድሞችሽንም ጥሩ ትምህርት ታስተምሪያለሽ ምናምን ብሎ የሆነ ምክር ነገር ሲሰጠኝ በቃ እኔም እንደዛ አይነት ምክር የሚመክረኝ ሰው ነበር ያጣሁት። በቃ አሪፍ እፈልጋለሁ ምናምን አልኩኝ። እሱ የሚጨርስልሽን ነገር እኔ እጨርስልሻለሁ ምናምን አለኝ። ማለት እንዴት ነው እኔ እጨርስልሻለሁ ማለት? እሱ ወደዚህ የሚያውቃቸው ጓደኞች ምናምን አሉት መሰለኝ፣ ወደ አረብ ሀገር የሚልኩ ነበሩት መሰለኝ። እና ከዛ እሱን ነገር እኔ አስጨርስልሻለሁ፣ ሁሉንም ቪዛውንም ፓስፖርት ምናምንም እንዳሳስብሽ መጀመሪያ እንደመጣሽ ጓደኞች የማውቃቸው ጓደኞች አሉ፣ እነሱ እንዲጨርሱልሽ አደርጋለሁ። አዲስ አበባ መጥተሽ ራሱ እኔማ ሰው ቤት ገብቼ በምሰራው በደሞዜ ምናምን እንዲጀምሩልኝ አደርጋለሁ የሚል ሀሳብ ነው የነበረ የመጀመሪያ። እና አይ በጭራሽ ሰው ቤት ምናምን አትገቢም፣ ሰው ቤት ለመግባት አረብ ሀገር ሄደሽ ነው የምትሰሪው። በእኔ ጓደኞች በዙሪያ ብዙ ጓደኞች ስላሉኝ እነሱ እንዲያስጨርሱልሽ አደርጋለሁ ምናምን አለኝ። ከዛ እሺ ብዬ ምንም አላቅማም። አሁን እናቴንም ሳናግራት በእርግጥ ከፍቷታል፣ ግን ምንም ማድረግ አትችልም። በቃ ይሄ ለህይወታችን ለውጥ ሲኖር ግዴታ መሆን አለበት ምናምን ብዬ እናቴን በግድ አሳምኛት ወደ አዲስ አበባ መጣ ማለት ነው፣ ወደ አረብ ሀገር ለመሄድ ብዬ ማለት ነው። እና ቀጥታ እዚህ እንደመጣሁ አገኘሁትኝ ልጁን፣ እሱን የተቀበለኝ እና ሀሪያ መጥቶ ምናምን የተቀበለኝ እሱ ነው። መጀመሪያ የማርፍበትን ቦታ አመቻቸ። ከዛ እኔ ጓደኞች ጋር ላስተዋውቅሽ፣ የሚያስጨርሱልሽን ሰዎች ጋር ላስተዋውቅሽ ምናምን ብሎ የሆኑ ሰዎች ጋር ወሰደ። የሆነ ደስ የማይሉ ሰዎች ናቸው ማለት በሀብታቸው የሚመኩ እንኳን ለተቸገረ የሚረዱ ምናምን አይደለም። የአንተን ሴትነት የአንተን ደካማ ጎንህን ተጠቅመው የሆነ ደረጃ ላይ ጥለው ከአንተ የእነሱን የራሳቸውን ጥቅም ብቻ የሚያራምዱ ሰዎች ናቸው። ማለት ምን ማለት ነው? ምን አይነት ስም ልበልክ? ሰዎቹ ቆይ ግልጽ ያልሆነልኝ ነገር ይቅርታ ንግግርሽን ስላቋረጥኩሽ። ነገር ግን አንቺ የመጣሽው አረብ ሀገር ለመሄድ ነው? አይ ቲንክ በአንቺ በቅርብ ሰው በኩል ነው መሰለኝ የመጣሽው አይደለ? ቤተሰብ ነገር ነው። ቤተሰብ ነገር በሆነ ሰው ምክንያት ከመጣሽ እነዛ የምታያቸውን ባለሀብቶች ለምን ምክንያት አገኘሻቸው? ማለት በእኔ ዙሪያ ያሉ ሰዎች አሉ ነው ያለ መጀመሪያ እንጂ እኔ ራሴ አቅም አለኝ እኔ ራሴ ወስድሻለሁ ምናምን አይደለም ያለው። እኔ የማውቃቸው ሰዎች በዙሪያ ብዙ ሰዎች ስላሉ እነሱ ያስጨርሱልሻል። ከአሁን በፊትም ስላንቺ አውርቻቸው ነበር። እንደዚህ ነው እንደዚህ አይነት ኬዝ ነው የምትኖረው፣ ቤተሰቦቿን መርዳት ትፈልጋለች ምናምን ስላቸው ችግር የለም ብሎኛልና
እነሱ እንዳስጨርሱልሽ አደርጋለሁ አዋርቻቸዋለሁ ጨርስላታለሁ ምናምን ብሎኝ ነው ከዛ ስመጣ መጀመሪያና እነዛን ሰዎች ላገናኝሽ ብሎ ወሰደኝ ሰዎቹ ጋር ማለት ነው። መጀመሪያ እንደገባሁም አንድ ማረፊያ ነገር አዘጋጅቶልኝ ነበር። በሰዎቹ ምክንያት ነው ሌላ ሰው ጋር ሄዳ እንዳትንገላታ ምናምን ብለው ነው ብሎ የሆነ ማረፊያ ነገር አዘጋጅቶልኝ ነበር። በመጣው በሁለተኛ ቀኑ በአንድ ቀን እንዳደርኩ ማለት ነው ሰዎቹ ጋር ልውሰድሽና እንዲያስጨርሱልሽ እናድርግ ምናምን ብሎ ወሰደኝ። ግን ያየኋቸው ሰዎች አይደለም ለተቸገረ የሚረዳ ምናምን አይነት ሰው ሳይሆኑ የራሳቸውን ጥቅም ብቻ የሚያራምዱ አይነቶች ናቸው። እዛ ሲሄድ ብዙ እንደኔ አይነት ወጣቶች ልጆች ነበሩ እነሱ ጋር ግማሹ የሚያለቅስ ነው፣ ግማሹ የሆነ የሚበሳጭም አይነት ሰው አለ። በቃ የሚመቱላ ልጆችም ሁላ ነበሩ። ምንድን ነው ምን አይነት ቦታ ነው የመጣኝ ምናምን ስለው ከዚህ በኋላ ያለውን ነገር እነሱ ናቸው የሚጨርሱልሽ ምናምን። ታዲያ እነዚህ ምን ሆነው ነው ምናምን ስለው አይ እነዚህን በሌላ ኬዝ ነው ያንቺ አይነት ኬዝ ጋር የሚያዝ አይነት ነገር አይደለም ነገር አለ። የሚመቱ ወጣቶች ማለት እዛ ጋር የወሰደሽ ቦታ ምን አይነት ቦታ ነው ማለት ነው? ቦታ ላይ የሆነ ትልቅ ሰፊ ግቢ ነገር ነው። ከዛ በቃ ሰዎቹ በጣም ግብዳ ሰዎች ናቸው፣ ትላልቅ ሰዎች ናቸው። እንደዚህ ባለጸጋ ነገር ነው። እንደዚህ ለአይን እኮ ደስ የሚሉ አይነት ባለጸጋ ሰዎች የለም፣ ትላልቅ ሰዎች እንደነሱ አይነት ሰዎች ናቸው። ግማሹ ተደፍተው የሚያለቅስ ልጅ አለ፣ በጎኑ እንደዚህ የሆነ እየተገላማመጡ ምናምን የሚያወራቸው ሰዎች አሉ ሌሎች። ከዛ ምን አይነት ቦታ ነው ያመጣኝ ምናምን ስለሆነ እነዚህ እንዳትፈሪ በሌላ ኬዝ እንትን ያሉ ልጆች ናቸው እና ያንቺን ጉዳይ የሚያስጨርሱልሽ እነዚህኞቹ ናቸው ምናምን ብሎኝ አብረው ከነዛ ውጭ ሌሎች ሰዎችም አሉ የተቀመጡ ማለት ነው። እና እነዚህኞቹ ናቸው ያንቺን ጉዳይ የሚያስጨርሱልሽ ምናምን ነገር አለ። ልቤ ፈራ ወደ አሁኑ ሰዓት። ከዛ እኔም ቆንጅስ ምናምን ነገር አለ። ከዛ ሄድኩኝ። ከዛ ሌላ ነገር ማለት የሴትነትህን ለመጠቀም አይነት ነገር ነው የሚፈልገው። ከዛ ይቅርታ እኔ እኮ እንደዚህ ሆኜ ተቸግሬ በላቤ ሰርቼ ሰው ሀገር ሄጄ ሰርቼ በላለሁ ብዬ ነው እንጂ ለእንደዚህ አይነት ስራ አይደለም የመጣሁት። እንደዚህ ይነካካኛል፣ ያልሆነ ቦታ ላይ ይነካካኛል። ከዛ ረፍ ምናምን ስለው ኧረ ጥጋበኛ ነገር ትመስላለች ምናምን ነገር ብሎ ሳቀብኝ ማለት ነው። መጀመሪያ ማለት አንቺ ተወኝ ነው እያልሽ ያለሽው አይደለ? ጥጋበኛ ነገር ትመስላለች ደግሞ ምናምን ነገር ብሎ አሽፎ እንደ መሳቅ ነገር አለ ማለት ነው። ከዛ ይህ ቤተሰብ ተብዬውን ጣራሁት እና እስኪ ምናምን ስለው መጣ እንደ ስልክ ምናምን ነገር ብሎ ወጣ ማለት ነው። ቆይ ይሄ የአንቺ ቤተሰብ የተባለው ግለሰብ ነው እዚህ ቦታ የወሰደሽ? እዛ ጋር ቦታ ወስዶኝ ከወሰደሽ በኋላ አንቺ እሱ ፊት ለፊት ነው እንደዛ ሲጎነትሉሽ ማለት ነው? ነገር እንደዛ ሲያደርግ ያላየ ነገር መስሎ ስልኩን እየነካካ ነገር ስጠራው አንዴ መጣው እሺ ይጨርሱ ያለው ነገር ቆይ ፈልጋለሁ ምናምን ስለው አንዴ ስልክ ተደውሎብኝ ነው ምናምን ብሎ ነገር ጥሎኝ ወጣ ማለት ነው። እዛው ትቶሽ ሄደ? እዛው ትቶኝ ወጣ። ከዛ ምንድነው የተፈጠረው ነገር በቃ ልነግርህ አልችልም። በጣም የሚያስጠላ ነገር ነው ማለት ነው። ማለት ታውቃለህ ሴት ልጅ ጋር ምን አይነት ጉዳት ሊደርስባት እንደሚችል ጾታዊ ትንኮሳ ምናምን ያደርጋሉ በጎን። እዛ ላይ እንደዚህ ብዙ ሴቶች አሉ ያለቀሱ እዛ እንደዚህ ልብሳቸው ተቀዳዶ ምናምን ያዩዋቸው ልጆች አሉ እዛ ውስጥ። በቃ አለቀ። እነሱን ካዩ በኋላ እኔ ምን አይነት ቦታ ውስጥ እንዳለው በቃ ራሴን ገመትኩ። ሰዎቹን ሳይሆን ልጁ ነው የወቀስኩት መጀመሪያ። ቤተሰብንም ብዬ እኔ እሱን አምኜ መጥቼ ይሄን ወሬ እኮ ከዚህም በፊት እሰማለሁ። ክፍለ ሀገርም ሆኜ እኮ እዛ ሄደ ከተማ ሄደ የሚቀበልህ የራስህ የሆነ ሰው ከሌለክ እንደዚህ አይነት ነገር እንደሚደርስ እሰማለሁ በታሪክ። እኔ ግን እሱን ተማምኜ እንደዚህ አይነት ነገር እንደማይደርስብኝ ራሴን አሳምኜ ምናምን ነበር ከቤትም ስወጣ እናቴን የሚያሳመንኳት እሱ እንደሚቀበለኝ ምንም እንዳትፈሪ ምናምን ነገር ብዬ ነው አሳምኛት እናቴን የሚመጣው። እዚህ ከመጣሁ በኋላ ግን የሚያስጠላ ነገር ነበር የደረሰብኝ እና ከዛ በኋላ ሴት ልጅ ነኝ ምንም ማድረግ አልችልም። ብትጮህም እዛ ያለው አካል በሙሉ የነሱ ነው፣ በዙሪያ ያለው በሙሉ እንደኔ የሚጮሁ ሴቶች እንጂ ለሚጮሁ ሴቶች ላይ የሚደርስላቸው ማንም አካል አልነበረ። ያንቺ ጣፋንታ ምን ሆነ ከዛ በኋላ? እዛ ይዘው ይገባል። እንደዚህ እኔ ታገላለሁ። ታጊ ወንድ ልጅ ማሸነፍ አልችልም በግዴታ ከሆነ አይደለ? በፍቅር ሲሆን እንጂ ወንድ ልጅ የምታሸንፈው በግዴታ ማሸነፍ አልችልም። ከዛ ይዞኝ ገባ። ጾታዊ ትንኮሳ ምን ልበል፣ ሴት ልጅ የሚደርስባት አደጋ አደረሰብኝ። ከዛ ምንም ማድረግ አልችልም። ቤት የሆነ ነገር ለህግ አካል እናገራለሁ ብትይ ይሄን ነገር አጋልጣለሁ ብትይ ቤተሰቦችሽን ከየት እስከ የት እንዳደግሽ አውቃለሁ ምናምን ነገር አለኝ ማለት ነው። ሰው ግን ስለ እኔ እንዴት ነው የምታውቀው? ቤተሰቤ ጋር ምን አደረሰ አሁን እንደዚህ ምናምን ስለው ከዚህ በኋላ እኔ ባልኩሽ መንገድ ብቻ ነው የምትንቀሳቀሽ። እኔ ምንሽን ነገር ይሄንን ጥቃት ያደረሰብኝ ሰውዬ ማለት ነው። እሺ ከዛ እኔ ሌላ ምንም ለዘመድ ተብዬው ስደውለት ስልኩ ዝግ ነው። ይዛን ሰዓት ስልኩ አይሰራም ነበር። ከዚህ በኋላ በእኔ ስር ነው የምትሆኚው፣ እኔ ምንሽን ነገር በሙሉ ታደርጊያለሽ፣
በዚህ ሂጂ ካልኩሽ ትሄጃለሽ፣ በዚህ ውጭ ስልሽ ትውጫለሽ። ይሄን አላደርግም አይል ሰው በቃ ባጭሩ ባሪያ ያደረገሽ ማለት ነው። ለህግ አካላት አሳልፌ እሰጣለሁ፣ ይሄን ቦታ ተመላልሽ ላቀው እችላለሁ፣ ጥቆማ አደርጋለሁ ምናምን የምትይ ከሆነ ደግሞ የተወለድሽበትን ከነሰፈሩ ከነ ቤተሰብሽ ከነ አስተዳደግሽ አውቃለሁ። ለሁለት ወንድሞችሽና ለዛች ሚስኪን እናትሽ ማትሳሽ ከሆነ የፈለግሽውን ነገር ማድረግ ትችላለሽ። ሌላ ዛቻ ማለት ነው። ከዛ እንዴት እንደዚህ ታደርጋለህ ለምን ምናምን ስለው በቃ ስለማደርገው ለምን እንደማደርገው ምናምን አንቺን የሚመለከትሽ ነገር አይደለም አይነት ነገር። ብር ነው የምትፈልጊው፣ ብር ከሀገርሽ ወጣሽው ብር ፈልግሽ ነው አይደል? በብዙ የማይቆጠር አይነት ብር ነው ፊቴ ላይ ወረወረብኝ ማለት ነው። ከዛ ይሄ ነገር ጎደለኝ ብቻ ብለሽ ነው መጠየቅ ያለብሽ። የምትበይውን የምትጠጪውን የምትለብሺውን አያሳስብሽ አይነት ነገር ማለት ነው። ከዛ ልትሰሪለት ነው ቆይ አንቺ ነው ወይንስ እንደዚሁ በጾታዊ መንገድ በእንደዛ ሁኔታ እሱ ጋር እንደቀጥል ነው የሚፈልገው? እሺ በእንደዛ ሁኔታ ማለት ነው። እዛ ጋር ያሉት ጣፈንታቸው እንደዚህ ነው በቃ ሌላ ምንም ጣፈንታ የላቸውም። ግማሹም እንደኔ የሚያለቅስ ነው ነገር ያለው ልብሳቸው ተብጫጭቆ ነው ሰው በቃ የሚያመጣቸው ለወሲብ ግንኙነት ፈልገዋቸው ነው በቃ ሌላ ምን ሌላ ነገር አለው ታዲያ? ቀጥይሽ እና እንደዛ ሆነ። ከተቀበለኝ ካደርኩበት ቤት ሳይሆን ሌላ ቦታ ቀየረ። ከዚህ በኋላ እዚህ ነው መኖሪያ ቤትሽ፣ ቤቱ በጣም ነው የሚያምረው፣ መኖሪያ ቤትሽ እዚህ ነው፣ የምትፈልጊውን ነገር ንገሪኝ፣ ሁሉም ነገር አሟላልሻለሁ። የምግብ አይነት ስለምን ምናምን የሚቸግረኝ ነገር አልነበረም። የዛን ሰዓት በቂ ብር ነበር የሚሰጠኝ ማለት ነው። የዛን ሰዓት የሰጠኝ ብር ራሱ በጣም ብዙ ብር ነበረ። ከዛ በቃ እኔ በዚህ ህይወት መቀጠል አልችልም፣ መውጣት ነው የምፈልገው ምናምን ስለው ድጋሚ ያን ያስፈራራኝ፣ በቤተሰብ ያስፈራራኝ ነገር ነው የሚያስፈራራኝ። ቆይ እንደዚህ አይነት ቅንጡ የተወስዶሽ ሰውየው ባለትዳር አይደለም ነው ወይንስ ምንድን ነው? እሱንም አንዴ ላቅ እችላለሁ። እዛ ቤት የወሰደኝ ቤት ውስጥ እኮ ማንም ሰው የለም፣ እኔ ብቻ ነው ማለት ለእኔ ብቻ ነው የተከራየው ያን ቤት። ከአንቺ ጋር ይኖራል እሱ? አይኖርም። ከአንዳንዴ ነው ይመጣው፣ ከኔ ጋር ጭራሽ አይኖርም። ከአንዳንዴ የሆነ በሳምንት አንዴ በ15 ቀን አንዴ ምናምን ይመጣል እንጂ ሁሌም ከኔ ጋር አይኖርም። ከዛ ለቤተሰብ ተብዬም ስደውለት ስልክ አያነሳለኝም በዛን ሰሞን አካባቢ ማለት ነው። ከዛ ከተወሰነ ጊዜ በኋላ እንደዚህ የተለያዩ ፋይሎች ምናምን ይመጣሉ። በስምሽ ቤት እገዛልሻለሁ፣ በስምሽ መኪና እገዛልሻለሁ ምናምን ነገር ይላል ማለት ነው። ከዛ እኔ እንደማልፈልግ ምናምን ስነግረው አሁን በድጋሚ ስለ ቤተሰብ ጉዳይ ሲያነሳብኝ ምንም ማድረግ አልችልም። ያለችኝ አንድ እናት ናት፣ ለወንድሞች ግዴታ መኖር አለብኝ ስል በቃ ሳልፈልግ የግዴታ የሚባል ነገር ታውቃለህ። ሳልፈልግ በቃ በዛ እንትን ውስጥ ተጠመድኩኝ፣ ገባሁ እዛ ውስጥ። እሱ የሚለኝን ነገር ብቻ ነው ማድረግ ያለብኝ የዛን ሰዓት ማለት ነው። ፋይል ፈርሚ ሲለኝ ፈርማለሁ። ስለምን እንደሆነ አላውቅም፣ ብቻ በስምሽ መኪና ልገዛልሽ ነው፣ በስምሽ ቤት ላደርግልሽ ነው ምናምን ሲለኝ የሆኑ ፋይሎች ምናምን ፈርማለሁ። ከሳምንት አንዴ ከ15 ቀን አንዴ እየመጣ ይጠይቀኛል። ብር ምናምን ስፈልግ እንደዚህ የሚያስፈልገኝ ነገር ሲኖር ይልክልኛል በአካውንት ማለት ነው። እሱ መምጣት ችግር የለም ይልካል አይደል? ይልካል። መምጣት በማይጠበቅበት ሰዓት ይልክልኛል በአካውንት። እና እንደዛ ያልኩኝ ህይወቴን ቀጠልኩ። በመጨረሻ ሰዓት ባልጠበቅኩት ነገር ክስ መጣብኝ። ቀጥታ የምኖርበት ቤት ላይ ነው የመጡት። ከዛ ቀጥታ የህግ አካላቶች ነው ምናምን ብለው ምንድነው ምንም ነገር የማውቀው ነገር የለኝም፣ ፋይል እንደዚህ ነገር ነው ብሎ አሳዩ። በቃ የሆነ ሰዓት ሳስቼ የፈረምኩት ነገር በመኪና በቤት ምናምን በሚለው እንደሆነ ገባኝ በራሴ ነው። በቃ ምንም ማድረግ አልቻልኩም። የህግ አካላቶች ናቸው እንዲህ ማለት አልችልም። ቀጥታ ወደ እስር ቤት ሄድኩ ማለት ነው። ከዛ ማረሚያ ቤት እያለሁ አንድ ቀን መቶ ጠይቆኝ ማያውቅም። እኔ እዛ ከገባው ቀን በኋላ ስልኩ ዘጋብኝ። ስልክ አያነሳልኝም። መጀመሪያ አካባቢ ይጠራ ነበረ። ከዛ በኋላ ብለክት አስገብቶት ነው መሰል ስልክ አይሰራ እና እስር ቤት እያለሁ ነው እንዳጋጣሚ ያይኝ አሁን ካንተ ጋር ገናኝ ጠበቃ አማውቀው ማለት ነው። እና እዛ ሆኜ ምን ደረጃ ላይ እንዳለ አላውቅም። ዘመድ ተብዬው በራሱ ሰዓት ደወለልኝ። ከዛ እንዴት አንተ አለ እንዴ ምናምን እንደዚህ አይነት ደረጃ ላይ ስደርስ አንተ ምን ሆነክ ነው ምናምን ስለው ይቅርታ እኔም ራሴ አደጋ ላይ ነበርኩ፣ እንደዚህ ሆኜ ነበረ። አንቺ ያለሽበትን ነገር ምን አይነት ሁኔታ ላይ እንዳለሽ አላውቅም ነበር። ሰዎቹ ጋርም እንደዚህ ተገናኝቼ አላውቅም ምናምን ነገር አለ። እውነቱን ይሁን ውሸቱን ይሁን እንግዲህ ፈጣሪ ብቻ ነው የሚያውቀው። ከዛ አሁን እርዳታሽን እፈልጋለሁ፣ ያንቺን እርዳታ እፈልጋለሁ፣ የት ነው ያለሽ ምናምን ሲለኝ እኔ እንደዚህ አይነት ቦታ ነው ያሉት ስለው እንዴት በምን ምክንያት ገባሽ ምናምን ነገር አለ ማለት። ይሄ እንግዲህ ከምን ያህል ጊዜ በኋላ ማለት ነው? እዚህ ከመጣሁ አይደለም ከታሰርሽ እስር ቤት ሆኜ ነው እንደዚህ? አዎ እስር ቤት ሆኜ እየደወለልኝ እሱ ገና እስር ቤት እንትሳላ አሁን ጠበቃው ካገናኘን በፊት ማለት ነው ከአንድ ሳምንት ምናምን አካባቢ
ከዛ እኔማ እንደዚህ ሆኜ ነው ያለሁት በአንተ ምክንያት። ስልክ ከየት አግኝተሽ ነው? ስልክ ነበረኝ መጀመሪያውን እኮ እሱን የደወለልሽ አንቺ ነሽ የደወልሽለት? አዎ መጀመሪያ እኔ ስደውልለት ምናምን አይሰራም ነበር። የዛን ሰዓት እስር ቤት ከገባሁ በኋላ ግን ምናልባት ብዬ የሆነ ሰዓት ላይ ደውዬለት ነበር። እኔ ቤተሰብ ጋር ልደውል ምናምን ብዬ አስፈቅጄ እንትን ብዬ ነበር ስልክ ቤተሰብ ጋር ልደውል ብዬ ግን እሱ ጋር ነበር የደወልኩት። ቀጥታ እኔ ነኝ መሲ ነኝ ምናምን ነገር ስለው በቃ አላ እንደ አዲስ አይነት ነገር ሆኖ እንዴ መሲ ምናምን የጠፍተሽ ነው ስልክሽን እኮ እንደዚህ ሰሞኑን ሞክሬው ነበር አይሰራም ምናምን አለ። ያንተ ስልክ መቼ ይሰራ ነበር ምናምን ስለው አዎ የኔም ስልክ እኮ አይሰራም እንደዚህ አይነት ችግር አጋጥሞ ስልኬም ዝግ ነበረ ምናምን ነገር አለ። አሁን ስለደወልሽ ደስ ብሎኛል እኔ እፈልግሻለሁ አገኝሻለሁ ምናምን ነገር አይ እንደዚህ አይነት ሁኔታ ባላወቁት ነገር ማርያም ቤት ነው ያሉት ምናምን ስለው እኔም ያንቺን እርዳታ እፈልጋለሁ እንደዚህ አይነት ችግር አጋጥሞኛል ምናምን ነገር አለ። አንቺ ምን ልትረጂው ትችያለሽ? ምን አውቃለሁ እኔ ምናልባት እርዳታሽን እፈልጋለሁ ሲለኝ እኔ ምን ልረዳህ እችላለሁ ምናምን ስለው ታስፈልግኛለሽ ብቻ ማውራሽ ነገር አለ ካላንቺ የሚፈታ ነገር አይደለም ምናምን ሲል ችግር የለውም በእኔ የሚፈታ አይነት ምክንያት ከሆነ ዝግጁ ነኝ ምናምን። ቆይ አንቺ አሁን ይህንን ሁሉ ነገር እሱን ለመተባበር እንትን የምትይው እዛው እስር ቤት ሆነሽ ነው? እዛው እስር ቤት ውስጥ ሆኜ ይቅርታ መሲ መጠየቅ ላይኖርብኝ ይችላል ግን እንዴት ነው ከጊዜ በኋላ ለእሱ ፍቅር እንትን ብሎብሻል ወይንስ እንዴት ነው? ማለት ቤተሰብ ነው እያልኩ እኮ አይ ስልሽ ልጁ የትኛውን ነው ቤተሰብ ነው የምትይው? እያወራሽ ያለው የትኛውን ነው? ይሄኛው ልጅ ነው የደወለልኝ ቤተሰብ ተብዬው። አንቺ ቤተሰብ የተባለው ልጅ ነው? አዎ ቤተሰብ ተብዬው ነው እኮ እየደወለልኝ ኦኬ ከጊዜያት በኋላ ስትደውይ የነበረው ለሱ ነው? አዎ ለሱ ነው። እኔ እኮ አንደርስታንድ ሳደርግሽ የነበረው አንቺን እንደቀምጥ ላስቀመጠሽ ሰውዬ ነው እየደወልሽ ያለሽ። እሱማ የሆነ ሰዓት ላይ በመጨረሻ ሰዓት እሱም ይቅርታ ያልነገርኩም ነገር ደግሞ መጨረሻ አካባቢ መጥቶ ሊጠይቀኝ ነገር ማለት ነው። እሺ እዛ ማርያም ቤቱ ነው ፈልጋታለሁ ምናምን ነገር ብላ አስወጥቶ ከበር ውጭ ብላ ነው የወጣሁት ማለት ነው። እንዴት ከእስር ቤቱ በር ውጭ በምክንያት እዛ ድረስ ሊፈቅዱለት እንደቻሉ አላውቅም። ከጣቢያ ውጭ ወጥተሽ ነው አንቺ? ከጣቢያ ውጭ ወጥቼ እኔ እንዲያወራኝ ምናምን ነገር አደረገ። ከዛ ከዚህ በኋላ የመጨረሻ ሰዓት ላይ ማለት ነው ይሄ ልጁ ከመደወሉ በፊት ከተደዋወሉ በፊት ማለት ነው ከማረቢያ በር ውጭ ወጥቼ ከዚህ በኋላ ወደ ህይወቴ እንዳትመጪ እንደዚህ አይነት ግንኙነት ነበረን እንደዚህ አውቀዋለሁ በእንደዚህ አይነት ኬዝ አውቀዋለሁ ምናምን ብለሽ ወደ ህይወቴ እንዳትመጪ እኔን እርሺኝ ካሁን በኋላ አንቺንም ከነመፈጠርሽ እንደማላቅሽ ነው እኔ የምረሳሽ ነገር ብሎኝ ከህይወቴ ውጭ ከህይወትሽ እወጣለሁ ከዚህ በኋላ በምንም አይነት መንገድ እኔና አንቺ አንተዋወቅም አይነት ነገር እንደዛ ነገር አይነት ብሎ ነገር ሄደ። እኔን ተመልሼ ገባሁ ማለት ነው። እና እዛ ማረሚያ ቤት እያለሁኝ አሁን ከአንተ ጋር ይገናኝ ጠበቃ ማለት ነው እሱ ከ4 ወር ምናምን አካባቢ በፊት ነው ስለነበረ ጉዳይ ምናምን ስለሚያውቅ ፋይሎቹንም በዛ በገባባቸው ኬዝ የነበረውን ነገር በሙሉ ነገር ነበር ነው አይ ይሄ ነገር የዚህ አመት እንደማያሳስር ነገር አወቀ። ሁሉም ነገር ለእንትኖች ነገራቸው ሁላቸው ችግር የለውም ያለው ነገር እኔ እረዳሻለሁ አንቺን ጉዳይ እናስጨርሳለሁ ምናምን ብሎ እዚህ አንተ ጋር አገናኘኝ ማለት ነው። መልካም እንግዲህ እስካሁን የነገርሽኝ ነገሮች በጣም ግራ የሚያጋቡና ልብ የሚነኩ ነገሮች ናቸውና እንደው እስቲ አንቺ ከእስር ቤት ከወጣሽ በኋላ አሁን ያለሽበት ህይወት ምን ይመስላል? እጣ ፋንታሽስ ምን ሆነ? አሁን ያለሁበት ሁኔታ ቤት ተከራይቼ ነው የምኖረው እሱ በመጨረሻ ላይ በሰዎች በላከልኝ ገንዘብ ማለት ነው እና እስካሁን ገና ስራ ምናምን ለማፈላለግ እንትን እያልኩ ነው። የራሴ የሆነ ቋሚ ስራ የለኝም። በሰዎች ምክንያት አማካኝነት የላከው ገንዘብ ነው እስካሁን እያኖረኝ ያለው እንጂ የራሴ የሚሆን ስራ ገና የለኝም። እንደገና ወደ አዲስ ስራ ፍለጋ ነው የምገባው እና እንደኔ አይነት ብዙ የሚያለቅሱ ሴቶች አሉና እንዲደርሱላቸው ነው ፈልገው እናንተ። ስለዚህ አሁን አንቺ የምትይኝ ነገር ቢኖር እንዲሁ ስጋ ግንኙነት ብቻ ሳይሆን የሚፈልጓቸው ወንጀላቸውንም ሊያላክኩባቸው ነው ማለት ነው። ከክፍለ ሀገር ሴቶችን እያስመጡ ያለው በማላቀው ወንጀል በእነሱ ወንጀል አይደል እንደዛ 1 አመት ሙሉ እንደዛ እስር ቤት የማቀቁት ልክ ከ1 አመት በላይ እድሜ ልካቸውንም የሚበሰብሱ ሊኖሩ ይችላሉ እኮ በእነሱ ምክንያት እና እንደዛ አይነት ችግር የሚያጋጥማቸው ብዙ ልጆች አሉ ከክፍለ ሀገር እንደኔ በማያውቁት ነገር የሚገቡ ነው። ለእነሱ እንድደርሱላቸው ስለጠይቃለሁ። እናም እንግዲህ ከዚህ በፊት በአንዳንድ ጉዳዮች የማውቃቸው ነገሮች ናቸው።
ከዚህ በፊት ክፍለ ሀገር ላይ እንግዲህ ወጣቶችን በማስመጣት ምናምን በታምራት ቤተሰብ በኩል ተደርጎ ያሉት ነገሮች ነበሩ። ከዚህ በፊት እንግዲህ በአጎቴ መኮንን በኩል ስንሰራ በነበረው አይነት ኬዝ ላይ በኩል እንግዲህ እና ይሄ ነገር እንዴት ሊደገም ቻለ? ምንድን ነው ይሄ ነገር? የዚህ ነገር መጨረሻስ ምንድን ነው የሚለው ነገር ውስጥ እየተመላለሰን ያለው። ምክንያቱም ሰው የሆነች ነገር ሲነሳ ከሚያውቀው ነገር ጋር ነው የሚያገናኘው እና እኔም ለዛ ነው ይህ ሀሳብ የመጣልኝ። ኤኒዌይስ ስትዪው ስለነበረው ዘመዴ እንደዚህ ሲደውልኝ ነበር ስትይ ነበራል። ያ የምትይው ዘመድሽ እንግዲህ አንቺን ወደዚህ ሀገር ያመጣው ልጅ ነው አይደለ? እና እነዚህ ሰዎች ጋር ትቶሽ ሄደው የዚህ ሁሉ ነገር መንስኤ የሆነ ሰው ነው አይደል? ለእኔ የሚሰማኝ እሱ ነው። በቃ እዚህ ደረጃ ላይ ይጣላኝ። እኔም ብቻ አይደለም ሌሎችንም እንደዚህ የሚያደርገው እኔ ዘመዴ ነው ብዬ እንደዚህ ልወግንለት ምናምን አልችልም። ይሄን ነገር መቼም ሳያውቅ እነሱ ሰዎች ጋር ሊያገናኝም በፍጹም አይችልም። ገንዘብ አታሉት እያወቀ ነው የሚያደርገው፣ እያወቀ ነው እንጂ ገንዘብ አታሉት ምናምን ነው እንጂ ሳያውቅ እነዚህ የማያውቅ ከሆነ እንዴት እነዛ ሰዎች ጋር ያገናኘኛል? ከዛ በኋላ የሚደውልልሽ ምን ለማለት ነው? ምንስ ነው ያለሽ? አሁን እርዳታሽን እፈልጋለሁ፣ የሆነ በአንቺ የሚፈታ ነገር ውስጥ አደጋ ገብቻለሁና እርዳታሽን እፈልጋለሁ፣ ላገኝሽ እፈልጋለሁ ነው ያለኝ። አንቺ እንድትረጂው? አሁን እሱን እዚህ ማምጣት የምንችል ይመስልሻል? እንችላለን። እርግጠኛ ነሽ? አሁን ደውዬለት ና እዚህ ቦታ ላይ ናት ብሎ ቤት ናኝም እንኳን ብለ የትም ቦታ ብቀጥሮ ይመጣል። ምክንያቱም በኃይለኛው እንደሚፈልገኝ ምናምን ሲነግረኝ ነበረ። እሺ እንግዲህ ውድ ቤተሰቦቼ በተሻለን አቅም እዚህ ቦታ ላይ ሰላማዊ በሆነ መንገድ ለመፍታት የምንሞክር ይሆናል። ይሄ ግለሰብ ግን ለእኛ በጣም ጠቃሚና ቁልፍ የሆነ ሰው ስለሆነ እሱ ሲመጣ በምንም አይነት መንገድ እንዲያመልጥ አንፈቅድም። የኔን ሰዎች አካባቢ ላይ እንግዲህ በማሰማራት ተገቢ የሆኑን ጥንቃቄ እናደርጋለን። ልክ እዚሁ እንደደረሰ ደግሞ መደረግ ያለበትን ነገር በሙሉ የምናደርግ ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡ ነው። እኛም ደግሞ እንግዲህ ፕሮግራማችንን እሱ እስኪመጣ ድረስ አቋርጠን ልክ እሱ ተቃርብ ያለው በሚል ሰዓት እንግዲህ ፕሮግራሜን ማስጀምር ይሆናል። እስከዛው ድረስ ግን ከኛ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦቼ አሁን መቃረብ እሱ ነው የሚያንኳኳው። ተዘጋጁ፣ ከጀርባ ያላችሁ ሰላም ነው። ምን አዲስ ነገር አለ ማለት ቁጭ በል እና ቁጭ ለምን ትወጣለህ? ና ቁጭ ምን ያደናብራል? ና ቁጭ ና ተቀመጥ። ምን ያደናብራል? ምን አዲስ ነገር አለ የምትለው? ምን ከኔ ጋር የጀመርከው ነገር አለ? ምን እያደረጋችሁ ነው? እየተቀመጥን ነው። ምን እያደረግን አየን? ቁጭ ብለህ ብታወራ ይሻላል፣ ሰማይ ይሻላል። ምን እያደረግን እንደነበረ። እሺ ዛሬ ምንድን ነው? ቆይ ምን አዲስ ነገር አለ የምትለኝ? ከኔ ጋር የጀመርከው ነገር አለ? አይ እንደዚህ አንተን ይዛ አስጠራኝ እኮ። ታዲያ አዲስ ነገር አለው ይባላል ነው? ንግግር እናስተምር። ምንድን ነው እየተካሄደ ያለውን ነገርማ አንተን እንጠይቀህ። ምን የምፈራው ነገር አለ እንዴ? ስራ አለብህ? አይ እና ምን አስደነገጠ? እሱ ነው አሉ ይሄን ሁሉ ነገር ያደርጋለሽ። ዘመድ ነች? አዎ ዘመድ ነች። ዝም በል ሲያስጠላ። በእግዚአብሔር ዘመድ ላይ ነው ታዲያ ይሄ ሁሉ ነገር ያደረከው? ምን አደረኩ? ምን አደረኩ ማለት ምን አደረኩ ማለት እንዴ? ምን አደረኩ? ለምን አይነት ስራ ነው ከክፍለ ሀገር ይዛት የመጣው? እንዴ እኔ ለስራ ነው እኮ። ለምን አይነት ስራ? ወደ አረብ ሀገር ልልካት። ከዛ ላካት? አረብ ሀገር ላከኝ? ያው በሚልኩሽ ሰው ነው ያገናኘው። እንዴት አድርገን አንተ በእንደዚህ አይነት መንገድ ነው እህትን እንደዚህ አሳልፈን የምትሰጠው? እንደዛ እህትን አሳልፈን የምትሰጠው? እንዴ እኔ ዛሬ እኔ ከሚያውቁ ሰዎች ጋር ነው ያገናኘኋት። እኔ እንዴት ነው? ይኸውልህ የማይሆን ነገር እንዲፈጠር አልፈልግም። ተረጋግተህ ነው ወንድሜ። ይኸውልህ ከዚህ በለጠ ብዙ ነገሮች ውስጥ እንድንገባ አትገፋፋኝ። እሺ እሺ። እኔ እንዳው ምን ላድርግሽ? ምን አደረኩ? ምን አደረኩ ትላለህ እንዴ? ደግሞ ጭራሽ ከሚወስዳ ሰው ጋር ነው የማገናኘው አትበለኝ። ከምን አይነት ሰዎች ጋር ነው ያገናኛት? እንዳላጠፋ ነው የሚሰማው? አዎ እኔ ምንም ጥፋት እንዳላጠፋ ነው የሚሰማኝ። እንዴ ማለት እሺ፣ ያገናኛት ሰዎች ለምን አላኳትም? እኔ ምን አንተ ዝም እህትህን አጠገባ አስቀምጠው ሲሆነቱላት የማይሆን ነገር ለማድረግ ሲሞክሩ እያየ ዝም ብለህ ስልክ እንደሚያወራ ሰው ትታት ሄደ። ሁለተኛ ደግሞ በደጋጋሚ ስትደውልልህ ስልክህን አጥፍተህ ለረጅም ጊዜ ጠፍተህ እንዴ እኔ ዛሬ ተዋሻለህ። ይሄንን ደግሞ ልትዋሻ ትችልማ መቼም
እንዴ እኔ ክፍለ ሀገር ያመጣሁሽ እኮ እንዴ አገናኝ እኮ ነው። አገናኝኝ ከሰዎች ጋር አገናኝኸኛ ምን እያደረጉኝ እንደነበር ታውቃለህ። ገና እንዳስገባኝ እነሱ ጋር አይደለ? ኧረ እኔ ምንም አውቀው ነገር የለም እቴ። እንዴ ለምን ስልክ ዘጋብኝ ታዲያ? እንዴ እኔ በቃ እኔ ነው አንዴ እፈልጋለሁ ጥለኸኝ አትሂድ እያልኩ እያናገርኩህ አንዴ ስልክ ተደወለብኝ ብለህ ጥለኸኝ ወጣ። ይሄን ትክክል ትፈልጋለህ? እኔ የሚያደርጉት ነገር እኮ ነው አትንተባተብ። ለምን በግልጽ አታወራም? ያው ምን ነው ማድረግ የምትይኝ እንዴ? ቆይ አሁን አንተ ምን ፍለጋ ነው የመጣው? ከሷ ምንድን ነው የፈለከው? አሁንስ የቀረ ነገር አለ ነው? እንዴት ይሄን ማግኘት ነው? አንተ እህት ያትበል። በህይወት ስለተረፍኩ ደግሞ በህይወቴ መጣህብኝ። ይኸው አካላዊ ጉዳት የደረሰብኝ ትንኮሳ የደረሰብኝ አንተ ልትመልስልኝ አትችልም አይደለ? በቃ አሁን ከኔ ምን ፈለግሽ? እህቴ ምንድን ነው? እኔም እኮ በጣም እህቴ አትበለኝና በግልጽ አውራ። እነዛ ሰዎች ነው አንድ ሆኑ ምን ሴቶች ላይ ምን እንደሚያደርጉ ለምን በግልጽ አታወራ? አንተ እዛ በምትወስዳት ሰዓት እዛ ቦታ ላይ የነበሩ ብዙ ሴቶች ነበሩ አይደለ? አሉ። እነዛን ሴቶች የወሰድካቸው አንተ ነህ። እኔ አይደለም። እንደኔ አይነት መሰል ሰው ሊኖር ይችላል ማለት ያው ሌላ ኤጀንሲ እንደዚህ የሚያገናኝ ሰው ሊኖር ይችላል። አንተ ኤጀንሲ እኮ አይደለም የወሰድካት። አንድ ትልቅ ግቢ ወስደሃት ኤጀንሲ ነው። ኤጀንሲኛ እናቅም እነሱ እንደሚልኳት ነው የማውቀው ነው። ባሉ መሰረት ስንት ሰው ልካል ከዚህ በፊት የሄደ ሰው የምታውቀው ሰው አለ? ለእነሱ ነው የምሰጠው ነው እያመጣሁ ለእነሱ ነው የምትሰጠው። አንተ በግኖ እንደምታመጣው ይልካሉ አይልኩም? ይሄን ጥያቄ ብቻ ለምን አትመልስም? እንዴ እኔ ውስጥ እኮ ነው ያስገብቶኝ አቁም። እኔ እንደዚህ አይነት ነገር እኮ እኔ ከእንትን ነው የሚያርቁኝ እኮ የገዛ እህትህን ጠንቀቀ ስለማታውቀው ነገር ምን ሊከናወን እንደሚችል ጠንቀቀ በማታውቀው ቦታ ላይ እንዴት ልትወስዳት ትችላለህ? እኔ ያው በቃ እህቴ አትበል። ስትኖር እህቴ ነች። ግን እህቴ ያልክ ባታወራ ደስ ይለኝ። ለእኔ ሳይሆን እዛ ለሚቀሩት ለወደፊት ስላሰባቸዋቸው ልጆች ብቻ እንዲረዳን እንጂ ፈልገው እኔ ካሁን በኋላ ምንም ያንተን እርዳታም የማንንም አልፈልግም አይደለ? ግን አሁን ለቀሩት ልጆች እርዳታቸውን ስለምፈልግ። ቆይ ግን አንተ የምን እርዳታ ነው ከሱ የፈለገው? እስቲ ንገረኝ። እሱ በቃ እኔ እህቴ ጋር በቃ ፈልጋለሁ። የእህቴ እርዳታ ያስፈልገኛል። ምን አይነት እርዳታ ነው የሚያስፈልገው? እህቴን ማግኘት በቃ እርዳታ ነው ለኔ አንድ ማግኘት። እኔም ታስሬ ከረዝም ጊዜ በኋላ ስለወጣሁ 2 ዓመት እስር ቤት ተጥቼ በምን ምክንያት ታሰርክ? እኔን በቃ ሰዎቹ ናቸው ያሳሰሩኝ። እነዚህ አንተን እንደዚህ ማወቅ የለብህም ምናምን ብለው አስገቡኝ። እነሱ እኮ አንተ ምን አድርገህ በምን ምክንያት? በቃ ከእሷ ሚስጥር እሷ አስወጣ ትነግረዋለች አይነት ይመስለኛል። እኔንም አስገቡኝና ከዛ እንደዚህ ነው እህትክም እንደዚህ እስር ቤት ናት ምናምን አሉ። ከተወሰነ ጊዜ በኋላ እኔም እንደዚህ ደወልኩላት። አመት ከ5 ወር ሲሆነኝ ደወልኩላት ለእህቴ። ስደውልላትኝ እኔም እስር ቤት ነኝ አለች። እንዴት ምናምን አልኳትኝ። አይ እኔም እንደዚህ ታስሬያለሁ ምናምን ስትለኝ እንዴት ለምን ምናምን ብዬ ጠይቅኩ። ስጠይቅ ደግሞ ምን መሰለህ ለምንድን ነው ነገሮችን ለመሸፋፈን የምትሞክረው? ለምን እውነቱን አታወራ? ይሄ የማይመስል ነገር አታወራ። እኔ እውነቴን ነው እህቴ፣ ምንም አውቀው ነገር። ቆይ መዘላበዱን ተውና ከክፍለ ሀገር እንዴት ነው ሴቶችን የምታስመጣው ወደዚህ? ከክፍለ ሀገር እኔ ልክ እንደኔ ነው አረብ ሀገር ልካቸዋለሁ ያልኩ እና እንደዚህ የሆነ ሰው መጥቶ እንደዚህ እኮ ብታረግ ገንዘብ ታገኛለህ፣ እንደዚህ አሪፍ ቢዝነስ አለው ምናምን፣ ላንተም ለቤት የምታመጣቸውም ሰው አሪፍ ቢዝነስ ያገኛሉ ምናምን ሲለኝ እሺ ነው እንዴ ምናምን ብዬ አይ እንደዚህ ከሆነማ እህቴ ከሁለት ወንድሞቿ ጋር የምትኖር እህት አለችኝ፣ እሷ ብትሄድ ጥሩ ነው ለቤተሰቦቿም ለእሷም አሪፍ ነው ህይወቷን ብዬ አስቤ እህቴን ላኳት። እህቴን ላኳትኝ። በቃ እህቴን አምጥቼ እዚህ አስገባኋት። እነሱ ጋር ሰጠኋቸው። እንደሚልኳት ነው የማውቀው። እኔ እንደዚህ እንደሚደርስባት እንደዚህ እንደምታዝኝ እኮ አላውቅም። ምን እህቴ ምንድን ነው? ቆይ እስኪ ምን ያህል ሴቶችን አምጥተሃል ከክፍለ ሀገር? አንድ 15። የመጀመሪያ ግን ያው ከ8 ከ9 ሴት በኋላ እሷ ናት የመጣችው። 10ኛ አካባቢ ነው እህቴን ያመጣኋት። እንደዚህ ካሉ መጀመሪያ ይሄን ማጣቅ ከሆነ እኔን ይዘኝ ስትገባ እዛ ግቢ ሲያለቅሱ የነበሩትን ሴቶች በምክንያት እንደሚያለቅሱ አታውቅም እንዴ? እኔን ሲያስገቡኝ እኔ እኮ አንቺን ነው አስገብቼ በዛኛው አንቺ ብቻሽ መኖሪያ ለምን ያለቅሳሉ እነዚህ ሴቶች? ለምን እንደዚህ ይሆናሉ ብለህ ጠይቀህ ታውቃለህ? እኔስ የእነሱ ዕጣ እንደሚደርስብኝ አታውቅም ነበር ነው? ኦልሬዲ አንቺ ተርፈሻል። ግን ደግሞ ብዙ መተረፍ ያለባቸው እህቶቻችን ወንድሞቻችን ስላሉ ምን አይነት ንግድ እየነገዱ እንዳለ የምናውቀው ነገር የለም። ገባሽ? እኔ ያልገባኝ ነገር አንተን ወደዚህ ስራ የመለመሉ ሰዎች ኑሯቸው ክፍለ ሀገር ነው ወይንስ እዚህ ነው የሚኖሩት? ግን ሌላም ሰው ነበራቸው እንደዚህ እኔን ያገኘኝ ሰው በእነሱ ውስጥ ታዋቂ ሰው ነበርና እንደዚህ ንድ ጓደኛ ምናምን አለ አይደል? በጓደኛ ተገናኙ። እንደዚህ ስልክ እዛ ጌም ዞን መጥቶ ሳጫውት እንደዚህ እኮ ምናምን ብሎ ተጫውተን ምናምን
ብቻችንን ሌላ ፍሪ ነበር ፑሉ የተጫወትን ወጣችን እንደዚህ ይሄን ሐሳብ አመጣልኝ። ይሄን ሐሳብ ሲያመጣልኝ እንደዚህ ብታረግ እኮ እንደዚህ እኔም እንደዚህ ሰርቻለሁ ምናምን ሲለኝ ነው እንዴ ምናምን ብዬ እኔ ከዛ እሱን ተቀብዬ አሁን እንደዛ መስራት ጀመርኩ እንጂ ሁሉ በደል እንደሚደርስብሽ እኔ እኮ ምንም ማውቀው ነገር የለም። አታውቅም? በጣም ነው ማውቀው ነገር የለም እንዴ እያመጣ ከክፍለ ሀገር እያመጣ እንደዚህ አይነት ሴቶችንም ላለ ባለ ሀብት ትሸጣለህ። አንተ ገንዘብ እያታለለ በገንዘብ ትኖራለህ። እንደዛ ለምን እኮ ለታመሰሩት ማለት ነው። ምንድነው እህቴ ያልቀጣውኝ? እሺ እህትነቴን እና ወንድምነቴን ትፍቂዋለሽ እንዴ? ሌላው አግኝቼ ቢሆን በጣም ነበር ደስ የሚለኝ፣ ሰው ፊት ባላገኝ ማለት ነው። ምን እንደማደርግ እኔ ነበርኩ ማለት እንድትነግረኝ የምፈልገው ነገር ስላለ እነዛን ሴቶች ከክፍለ ሀገር ካስመጣችሁ በኋላ የት ነው የምታሳርፏቸው? እነሱን የሆነ ቤት ትልቅ ግቢ አለ፣ እዛ ነው የምናስገባቸው። ከዛስ እንዴት ነው የምታደርጉት? በቃ እኔ ምንም እዛ ውስጥ ካስገባው በኋላ እኔ ዋጭ ነኝ። በቃ ገንዘብ ነው የሚሰጠኝ። እኔ በገንዘብ እሄዳለሁ፣ በገንዘብ ይሰጠኛል። ያመጣህበት ምናምን ተብዬ የሆነ በቃ ይሰጠኛል ገንዘብ፣ እኔ እወጣለሁ፣ እሄዳለሁ። ከዛ ውጭ ያለውን ነገር እኮ የማውቀው ነገር ከዛ በኋላ ያለው ነገር ላንተ አይመለከትህም ማለት ነው እንዴ? እኔ እኮ ስማኝ፣ ብዙ የምታደርጋቸው ነገሮች እንዳሉ ግልጽ ነው። አሁን አንተ 2 ዓመት ታስር፣ ለምን 20 ዓመት አትታሰርም? እኔ ገና በምን አይነት መንገድ መታሰር እንዳለብህ እስር ምን እንደሆነ አሳያለሁ። ገባ? በሴት እህቶቻችን ህይወት ተጫውታችሁ ዛሬ ተጉላልቻለሁ ከስር ያለው ስትል እምላቀቅ ሰው እንዳልሆንኩ እንድታውቁ ፈልጋለሁ። አንድ እንድታውቁ የምፈልገው ነገር እሱ ነው። ነገር ግን ይሄ ጉዳይ በቀላል መንገድ የሚታይ ነገር ስላልሆነ ለሀገራችንም ጠንቅ የሆናችሁት እንደናንተ አይነት ስግብግብ ሰዎች ስለሆናችሁ ተስገብግባችሁ ለሌላ አይደለም ዝም በል። ታዲያ ተስገብግበ ስለሆነ መሰለኝ እንዴ በእናትህ አረዝም በል እንዴ እኔ እኮ አይደለም ተስገብግቤ ገንዘብ እንትን ብዬ እኮ አይደለም። እና ሙያህን ወደኸው ነው ያረክ ያለው ነገር ወደኸው ነው እየሰራ ያለው ገንዘብ ካላተለለ እልካለሁ ስላሉኝ እኮ ነው። እኔ እኮ ምንም ነገር እኮ አይደለም። እንዴት ሰው እልካለሁ ስላለ ሴቶች እንደዛ እየሆኑ በአይንህ እያየህ ነው። ይሄን ለምን ትዋሸኛለህ? እኔ አንቺን ያስገባሁሽ እኮ ለብቻሽ ቤት አይደል እንዴ? መቆያ ተብሎ ብቻሽ አይደል ያስገባሁሽ እንዴ? መጀመሪያ ያመጣኸኝ ቀን ስታደርሰኝስ? እኔ እንደዛ ነው በቃ እንደዛ እንትን እያልኩ ነው የምሄደው። በቃ እኔ እነሱ እኮ እንደዚህ እህቴ ናት ምናምን በቃ አይ በቅርብ እንልካታለን ምናምን። ምን ያህል ይከፈላል? ለኔ ነው በቃ እኔ በጣም ከምሰራው በፊት በይበልጥ የሚከፈለኝ። እህትን ደግሞ እንግዲህ እንደነገረችኝ ከሆነ ችግር የለውም፣ ገንዘቡንም ሁሉንም ነገር ከቨር የሚያደርጉት እነሱ ናቸው ነው። አዎ ግን ለአንተም የሚከፍሉት እነሱ ናቸው። አዎ እነሱ ደግሞ ሲልኩ ይቀበላሉ። እንደዛ ነው የመሰለኝ። እኔ በዛ አይዲያ ነው የወሰድኩት እንጂ እህቴ እንደዚህ ግፍ የሚደርስባት አልመሰለኝም። አንተ ለአመታቶች እህት እዚህ ሀገር ስትኖር በኋላ እህቴ ማለት ጀመረሽ? ቆይ ለአመታቶች እዚህ ስትኖር ዞር ብላ ያያሃት ልጅ ዛሬ ምን ተገኘ ነው? ወይንስ የቀረ ነገር አለ ጨርስ ተብለን የተላከው? አዎ ይሄን ማወቅ ፈልጋለሁ። አይ እኔ ታስሬ ስለወጣሁ እህቴ በቃ ዝም ብለህ ስማኝ። ስትታሰር አላናገርካትም? ከመታሰሯ በፊት በቅንጦት ህይወትም ስትኖር ነበር እቺ ልጅ። የዛኔም አላገኘሃትም። በቅንጦት ህይወትም እንግዲህ ሰው ነን እንተዋወቃለን። ሰው በቅንጦት ህይወት ሳያገኝ ሰውን ቀርቶ ዛሬ ችግር ላይ የምንፈላለግበት ዘመን አለም። ዘመኑ ከፍቷል። በእናት አባቶቻችን ጊዜ ቀረ። አሁን አንተ የሆነ ነገር አሴረ ሳይሆን በጭራሽ እሷን ፍለጋ ልትመጣ ትችላለህ። የሆነ ያሴርከው ነገር አለ ወይ? ህይወቴን ፈልገው ሊሆን ይችላል። በድጋሚ ለምን ምክንያት እንዳላልኩ ብትነግረኝ በግልጽ። አሁን ያለውን ነገር በግልጽ ትናገራለህ አትናገርም? አይ ለምን እንደመጣውማ ያው እኔ ምንም አይነት ነገር ተበታለለን በግልጽ አትናገርም? ገለህ አምጣልኝ ሬሳውን አምጣልኝ ምናምን ተብለህ ነው ደግሞ? እንደዛ አይደለም። አይ ታዲያ ለምንድን ነው የመጣው? ለምንድን ነው የመጣው? የቀረ ፋይል ስላለ እሱን አምጣ ተብዬ ነው ማለት የቀረ ፋይል ስላለ እሱን አምጣ ተብዬ ነው። ከሷ አንቺ ጋር እዚህ ፋይል አለ ማለት ነው? ፋይል አለ አንቺ ጋር የቀረ ፋይል ስላለ እሱን አምጣ ተብዬ ነው። እኔ የሆነ ነገር አድርገህ ምናምን ለነሱ ቆይ ተረጋጊ። እነማን ናቸው ላኩ? ቆይ ከጀርባ ሁለት ሰዎች አሉ። እሱ የቀረ ፋይል አለ። ስለዚህ እሷን እንደፈለግህ አድርገህ እንደምንም ነገር አድርገህ ስትፈልግ ስለዚህ መልእክት ይዘን የመጣው ማለት ነው አይደል? አዎ መልእክት ይዘን ካሜራውን አጥፉና ከጀርባ ያሉት ነገሮች በሙሉ ይጣል።